ሰላም ዩቲዩብ እንዴት ናችሁ? ቻፒ ተመልሷል ነው የምላችሁ። ተመልሰና ዛሬ ግን ስራ በጣም አፍጄ ነው ቪዲዮ ራሱ መሰራላችሁ ማለት ነው። አንዳንድ ጉዳይ ነበረኝ እነሱን ጨራርሼና ወደ ቢሮ ሄደን ነው እና ዛሬ ላወራችሁ ፈለኩ ምን መሰላችሁ? ይሄ ብዙዎቻችሁ እንትን አታውቁም፣ ቁጠባና ብድር ይባል ነገር ወይም ደግሞ የሆነ ሰው ቆጥቦ ይገዛለት ሲባል ወይም ደግሞ ያለምንም ማስያዣ ማለት ነው። ያለምንም ማስያዣ ማለት ኖርማሊ በሚገዛላችሁ ነገር እሱ እንደ ኮላተራል ነው። ቤት ነው ይችላል፣ መኪናም ሊሆን ይችላል። እሱ እንደ ኮላተራል ተይዞ ማለት ነው የሚገዛላችሁ ሲስተም ማለት ነው። ሶ ምን ይመስላችሁ? ለምሳሌ አሁን አዋጭ አለ፣ አሚጎስ አለ። እንደ ሳኮስ የሚባል ታውቃለህ? ሳኮስ ማለት ህብረት ስራ ማህበር ነው፣ ግን ቁጠባና እንትን ምንድነው ብድር ዛትሚስ መቆጠብ አለባችሁ መጀመሪያ ከበደራችሁ በፊት ማለት ነው። እና ለምሳሌ በኤግዛምፕል ደረጃ ልንገራችሁ። እኔም ከዛ ስለሆነ የተነሳሁት መኪና ይገዛት አብዛኞቻችሁ ብዙዎቻችሁ ፕላን ስላላችሁ መኪና መግዛት እንዴት እንደሚሰራ ልንገራችሁ። ምንም እንደሚያስፈልግ እንዴት ቆጥባችሁ እንደምትገዙ በፈለጋችሁ ተቋም ሊሆን ይችላል። ባይዘው እናንተ በምታውኑበት አሁን ላይ በጣም ብዙ ቁጠባና ብድሮች አሉ። አይ ቲንክ ስለ ሁሉ አለ ምንድነው ላይፍ ሴቪንግ ብቻ ብዙ አሉ ቁጠባና ብድሮች። የሆነ በትንሽ ፐርሰንት 12.5 ሊሆን ይችላል፣ 13.5 14 ሊሆን ይችላል። ወለድ መጠናቸው በጣም ትንሽ ነው። ሶ ስለ ሜን ዲፔንደንት እንዴት እንደሆነ ልንገራችሁ። ግን አሰራሩ ያ ተቋም የሚጠይቃችሁ ቅድመ ቁጠባ ይኖራል። ለምሳሌ የሚገዛላችሁ ንብረት ወይም ደግሞ መኪና ወይም ቤት 25% ሊሆን ይችላል፣ 30%፣ 35%። ለምሳሌ ኤግዛምፕል 2 ሚሊዮን ብር ብለን እንውሰድ። 2 ሚሊዮን ብር ወይ ደግሞ ለምን 4 ሚሊዮን ብር ብለን እንውሰድ። የ4 ሚሊዮን ብር ከሆነ መኪና መገዙት የ4 ሚሊዮን መኪና ወይ ደግሞ የ4 ሚሊዮን ብር ቤት ከሆነ መገዙት የዛን ቁጠባ አስገቡት ማለት ስንት ፐርሰንት? ወይ 30% ወይ 40%። ስለዚህ 30% ከተባለ ኦልሞስት 1.2 ሚሊዮን ማለት ነው። 40% ከተባለ 1.6 ሚሊዮን ማለት ነው። ሶ ይሄንን ብር አስቀምጣችሁ ግን በአንድ ቀን አይሰጧችሁም። ላይክ ይሄንን ብር ባስቀምጣችሁ በጊዜ አይሰጧችሁም። ምን አይነት ሀሳብ ያቀርቡላችኋል? ላይክ ከ3 ወር ጀምሮ እስከ 6 ወር የቁጠባ ሲስተም አላቸው። ያ ማለት አንዳንዶቹ 3 ወር ቆጠቡ ይላሉ፣ አንዳንዶቹ ደግሞ 6 ወር ቆጠቡ ይላሉ። ሶ እናንተ ተመርጣላችሁ የትኛው እንደሚሻላችሁ። ግን ያው ብዙ ጊዜ ከተገኘ የ3 ወር አሪፍ ነው። ምክንያቱም ይሄ ኢንፍሌሽን የሚባል ነገርና የእንትን የኛ የብር በጣም እየቀነ እየወረደ ስለሆነ የሆነ ነገር በጊዜ ካላረጋችሁት ብር ይወርድና በኋላ ባሰባችሁ ልክ አታገኙት ነው ማለት ፈልጌ ነው። ሶ ያን ብር ከቆጠባችሁ በኋላ ዋናው ነገር ምን መሰላችሁ? ይሄ መሟላት ያለባቸው ነገሮች ይባል ነገሮች አሉ። አንድ ተቋም ምን ይፈልጋል? ቢዝነስ ፕሮፖዛል የምትባል ነገር አለ። በጣም ወሳኛ ነገር ማለት ነው። ቢዝነስ ፕሮፖዛል ወይም ደግሞ ያ ድርጅት እናንተን ታሳምኑበት የምትችሉት ባይዘው እኮ የትኛውም በይሳቱ የትኛውም ሰው ብር እንደ እንትን ያው እንደ ተቸገረን ነው እንጂ አሪፍ ቢዝነስ ፕሮፖዛል ካላችሁ በእርግጠኝነት የትኛውም ባንክ ሆነ የትኛውም ተቋም እናንተን ብር አይከለክላችሁም። በእርግጠኝነት ማለት ነው። ለምን እንደሆነ ልንገራችሁ። አሁን አንድ ሰው በቂ ገቢ ካለው በቂ ገቢ ማለት ለምሳሌ አሁን የቢዝነስ ካለው ሰምባዲ እየቆጠበ ነው ብር ሲቆጥብ ይሄ ሰውዬ የሆነ ቦታ ደሞዝተኛ ሊሆን ይችላል። ሶ የዛኔ ደሞዙን ደብዳቤ ያስገባል። ደሞዝ ከሌለው ነጋዴ ነኝ ካለ ደግሞ ንግድ ፍቃዱን ያመጣል። ገብታችኋል? ንግድ ፍቃዱን ያመጣና ከዛ በኋላ ምንድነው የሚሰራው? የምታገኘው ገቢ ተናገር ትባላለህ። ስለዚህ በንግድ ፍቃድ የማገኘው ብር ይሄን ያህል ብር ነው፣ በንግድ ነግጄ ማለት ነው። ደሞዝ ተከፍሎኝ የምሰራው ይሄን ያህል ነው። ሌላም ንግድ ካላችሁ ደግሞ ይሄኛውም ንግድ አለ፣ ሁለት ንግድ አለኝ። ምንድነው ከዛ ያ ሰውዬ ለምሳሌ የሚያበድራችሁ ተቋም የሚከፈለው ብር አለ። ለምሳሌ ከተበደራችሁ በኋላ በወር 50,000 ሊሆን ይችላል፣ በወር 60,000 ብር ሊመጣባችሁ ይችላል። ያንን ብር እንዴት ነው የምትከፍሉት? ለኔ አስረዱኝ ነው የሚለው። በቃ ቀድሞ ገና ሳይገዛላችሁ ፕላናችሁን ንገሩኝ ነው። ፎር ኤግዛምፕል የመኪና በትንሹ የቤት ከሆነ ያው እንደሄን ያህል ብር አከራይቼ እንደዚህ አገብኝቼ በዚህ በኩል የሚደግፍ ሌላ አለኝ ምናምን ብላችሁ ነው። ግን መኪና ከሆነ ግን ለምሳሌ የህዝብ ሊሆን ይችላል። የህዝብ ከሆነ በቀን 4,000 ብር 5,000 ብር ይሰራል መኪና። ከዛ በወር 120,000 ብር አገኛለሁ። ያቺ 120,000 ብር ላይ እናንተ 50,000 ብር ብድር እከፍላለሁ። በጣም ሴፍ ነኝ ካለ ኦኬ ያስኬዳል። ስለዚህ ያ ተቋም ለምን አይገዛላችሁ መኪና? ይገዛላችኋል። ምክንያቱም ኦልሬዲ አንደኛ መኪናው እንደሚሰራ ያውቃል፣ ትርፍ ያገኛል፣ የራሱ ወለዱን ያገኛል። እና ደግሞ የሆነ ነገር ባይዘው እነሱ ባይዘው ኢንሹር የሚሆንበት ነገር ዋናው ነገር ኢንሹራንስ ነው። ያ መኪና ሙሉ ኢንሹራንስ ካለው እናንተ ምንም ላስጨንቃችሁ የሚገባ ነገር የለም ምንም ማለት ነው። ግን ዞሮ አሁን ወደ እንትኑ ስንመጣ እንዳልኳችሁ ዋናው ቢዝነስ ፕሮፖዛል ነች፣ ወሳኛው ነገር ማለት ነው። ቢዝነስ ፕሮፖዛል ተጨንቃችሁ ከሰራችሁ ሌላ ምንም የሚያስቸግራችሁ ነገር የለም። እና ደግሞ ቀድማችሁ ሴታፕ ማድረግ መልመድ አለባችሁ። ቀድማችሁ ሴታፕ ማለት ላይክ ሲደርስ ምናምን አይደለም የምትሯሯጡት። ቀድማችሁ አሁን እኔ እየነገርኳችሁ ነው። አሁን የኔ ጊዜ የሚነግረኝ ሰው አልነበረም። እኔ የዛን ጊዜ የመኪና መጀመሪያ በቁጠባና ብድር በስገዛ ማንም አልነገረኝም። ላይክ ትሄዳላችሁ፣ ጠይቃላችሁ፣ መኪና ፈልጌ ስትሏቸው ብራንች ላይ እነሱ ጋር ጠይቋቸው ቆጥብ ነው የሚሉት። በቃ የኔ ቆጥብ ምናምን እንጂ
ቢዝነስ ፕሮፖዛል ማዘጋጀት አለብን። ንግድ ፍቃድ ያስፈልጋል ወይ ደግሞ ደገፍ የሚያደርግ ነገር ያስፈልጋል ለመሰላችሁ። ለምሳሌ ይሄ መኪና ዝም ብለው እናንተ ራሱ እንደ ሳይኮ ብታስቡት አሁን ይሄ ተቋም ይሄ መኪና ገዛላችሁ አይደለ? ይሄ መኪና ሲገዛላችሁ ሌላ ገቢ ከሌላችሁ ሌላ ገቢ ስላችሁ አሁን ለምሳሌ በዚህ መኪና ብቻ ነው የምተዳደረው ካላችሁ በእርግጠኝነት ይላችሁ በእርግጠኝነት ማለት ነው። አንደኛ ንብረት ነው መኪና ሊጠፋ የሚችል ነገር ነው። ያ ተቋም ምንድነው ባጣ ዙ ላይ ያስባል። ባጣ ማለት ይሄ መኪና ዳሜጅ ቢሆንስ ለምሳላችሁ አሁን ለምሳሌ የመኪና ተገዝቶላችሁ ያለ ምንም እንትን ማለት ነው ሳርት እናንተ ራሱ ያለ ምንም እንትን ስላችሁ ሌላ ገቢ ከሌላችሁ የቅጥር ደብዳቤ ከሌላችሁ ሌላ ንግድ ከሌላችሁ ለምሳሌ በወር 50 ሺህ ብር ለዚህ መኪና የሚከፈለው እንበል። ከዛ በኋላ ለእናንተ ምንም ነገር ሌላ እንደ ገቢ እንደሌላችሁ ሳትናገሩ ነው ሳይኖራችሁ ገዛላችሁ የመኪና ይሄ መኪና ቢበላሽ የሆነ ነገር ቢያጋጥመው ብድር እንታራችሁ ከፍላላችሁ ይላል። መፍትሄ የለንም መልስ የለንም። ይሄ መኪና 2 ቀን 3 ቀን ቢቆም 1 ሳምንት ቢቆም 1 ወር ቢቆም ገቢውን አላጣም ያ ብድርና ተቋም ገብቶቻል። ወደ ሌላ ነገር ስለሚሄድ ምን ያደርጋል በቃ ሌላ ገቢ ከሌላችሁ አስተም። ስለዚህ ምን ማሳመኛ መንገድ ምን አለ እንዳልኳችሁ ኢምፕሎይመንት ሌተር ካላችሁ ወይ ደግሞ የቅጥር ደብዳቤ ካላችሁ ከአንድ ቦታ ታጽፋላችሁ። ጥሩ ደሞዝ ተደርጎ ማለት ነው ተደርጎ አይባልም በቃ ብቻ ያላችሁ ይጻፍላችኋል። ከዛ ውጭ ደግሞ ንግድ ፍቃድ ካላችሁ በሌላ በኩል ንግድ ፍቃድ ማሳየት ይኖርባችኋል። እነዚህን ካቀረባችሁ የሚከለክሉት ምንም አማራጭ የለም። እና ደግሞ ሌላው ቀላል ነገር ምንድነው አንዳንድ ጊዜ ልትበደራቸው ካሰባችሁት ብድርና ቁጠባ ጋር አብራችሁ ለመስራት ሞክሩ። አንዳንድ ጊዜ ላይክ ሁሉ ነገር በእኔ ይሁን አትበሉ። ፎር ኤግዛምፕል እኔ አሁን ለምሳሌ የዚህ ጊዜ ይሄ መኪና የገዛው ጊዜ ምን እንዳልኩ ታውቃላችሁ? ሲላሽ አይተኳችሁ መኪና ልገዛ ነው ፈልግ ተባልኩ። መኪና ፈልግ ስባል በራሴ ከፈለኩ ይውላችሁ አንደኛ ሀስላለሁ በጣም ሀስላለሁ። መኪና ፈልጋችሁ ለእናንተ የሚሆን መኪና እስከምታገኙ ያስቸግራችኋል። የነበረው አማራጭ ምንድነው? አሰብኩትና ምን ላድርግ የሚለው አሰብኩና እነሱ አንተ ምን አቅርቦታ እናንተ ምን ማቅረብ ትችላላችሁ ነው ጠይቋቸው። ምን ማቅረብ ትችላላችሁ አላችሁ ወይ ከእናንተ ጋር መሰሪያ መኪና ሽያጭ ድርጅት አለው ስላችሁ አዎ። ስለዚህ አመጣጣንኩ። አሁን ለምሳሌ እኔ በራሴ መኪና ካመጣው ምን አለ 21 ቀን ፍተሻ የሚባል ነገር አለ። 21 ቀን ወረፋ ጠብቂ። ምክንያቱም አንድ ሰው ብድር ለመጠየቅ እንደገና ወረፋ 1 ወር ጠብቂ እንደገና አሁንም ደግሞ ምንም ጠብቅ ከሆነ ከሰሩ ምን ጥቅም አለው? በ5 ቀን ያልቃል ሲሉኝ ያረባ እንዴት ደስ እንዳለኝ ነግራችሁ አልችልም። በ5 ቀን በ5 ቀን ያልቃል ሲሉኝ በቃ ደስ አለኝ። ላይክ እነሱ ጋር እንዳሉት ወዳው ነው የሚገርማው 5 ቀንም አልሞላም። የት ነው የምጠቁመው ያልኳቸው እኔ የምፈልጋት መኪና ነው ስላለች ማለት ነው። ምንም ዋጋ ስለዚህ ነው አይ ቲንክ 50 ሺህ ብር ምናምን ቢዝነስ ካለው ማለት ነው። ግን እኔ ሲጀመር የገዛው መኪና 00 ነው ላስማች እንትን የለውም። እና ምን ላች ፈልጌ ነው ምንም ሳለፋ ወዲያውኑ አለቀልኝ። ጨረሱልኝ ማለት ነው። እነሱ ጋር አለቀ ነገሩ። ከዛ መኪናዬን ይዤ ቱ ማይ ሃውስ ማለት ነው ሄድኩኝ። ከዛ በኋላ በቃ የሚያልቀውን ነገር ጨራረሱ። ሌላ ነገር ባይዘው እንደመሰላችሁ መኪና ከገዙላችሁ ፕሮሰሱን ደግሞ ልንገራችሁ። አንድ ሰው በቁጠባና ብድር መኪና ሲገዛ ምን አይነት ፕሮሰስ ነው ልንገራችሁ። መጀመሪያ ይቆጥባል አይደለ? ከዛ በኋላ ልክ 3 ወር 6 ወር ሲሞላችሁ ጠይቁ ትባላላችሁ። የብድር የመኪና ወይም የቤት የሆነ ታይም ቴብል አለ። ዛሬ መጠየቅ ይችላልላችሁ የሚነባል ነገር አለ። ጠይቃላችሁ ማለት ነው። ከጠይቃችሁ በኋላ ምን ትባላላችሁ? ፋይል አሟሉ ትባላላችሁ። የዛን ጊዜ ምንድነው ያገባ ያላገባ ታመጣላችሁ። የቅጥር ደብዳቤ ካላችሁ የቅጥር ደብዳቤ፣ የባንክ ስቴትመንት የ6 ወር አምጡ ትባላላችሁ። እቺ ነገር ያዟትሽ አሁን እምላችሁ። ከዛ የጋብቻ ያገባ ያላገባ መታወቂያ፣ የቀበሌ መታወቂያ ያስፈልጋል። እነዚህ ነገሮች አሟሉ፣ ዶክመንቶች አሟሉ ትባላላችሁ። ያ ማለት ደግሞ ባይዘው ያገባ ያላገባ የታደሰ መሆን አለበት። ያልታደሰ አይቀበሏችሁ። ይሄን ነገር ካሟላችሁ በኋላ ነው ሌላ ቀጠሮ የሚሰጣችሁ። ምክንያቱም ፋይላችሁን አይ ቲንክ አውተንቲኬት ያደርጉታል፣ ክሮስ ቼክ ያደርጉታል። ትክክለኛ ነው አይደለም ምንድነው አይደለም የሚለው ቼክ ያደርጉታል። ከዛ ከተደረገ በኋላ ነው ደውለውላችሁ መኪና ፈለገ ትባላላችሁ። ኔክስት ስቴፕ ምክንያቱም እና ደግሞ ባይዘው እቺ ፋይል ማሟላት ላይ እንትንም አስገቡ ትባላል። ቢዝነስ ፕሮፖዛልም አንድ ላይ ይገባል ተጨምሮ ከዛ ጋር። ስለዚህ እኔ ፋይሌን ሶስት ምንድነው ያገባ ያላገባው ስጃለሁ፣ ያገባ ያላገባ ከዛ ምንድነው መታወቂያው ስጃለሁ። ከመታወቂያው ቀጥሎ ደግሞ ንግድ ፍቃድ፣ የቅጥር ደብዳቤ፣ ከዛ ቢዝነስ ፕሮፖዛል። ያ ማለት ቢዝነሱ እንዳልኳችሁ እኔ በዚህኛው ንግድ ይሄን ያህል ብር አገኛለሁ፣ ከቅጥር ስራ ይሄን ያህል ብር አገኛለሁ፣ እናንተ ከምትሰጡኝ መኪና ደግሞ ራይድ እና ፈረስ ሰርቼበት የተማሪ ሰርቪስ ሰርቼበት ይሄን ያህል ብር አገኛለሁ ብዬ ጻፍኩላችሁ ፕሮፖዛል። እሱን አስገባኝ ማለት ነው። አፍተር ዛት ተደወለ። አይ ሳምንት ነው ኮርሳው ተደወለና መኪና ፈልገ ተባለ። መኪና ፈልግ ሲሉኝ ሄድኩኝ። አማራጭ አላችሁ ወይ አልኳችሁ። ምክንያቱም እኔ መፈለግ እችላለሁ፣ ግን ከዛ አማራጭ እናንተ ጋር አለ፣ ከእናንተ ተቋም ጋር የሚሰራ መኪና ሽያጭ አለ ወይ እኔ የምተማመንበት አልኳችሁ።
አለ አንተ የምትፈልገው መኪና እነሱ ጋር ይኖራ ሄደና ቼክ አድርግ ተባልኩ። ጠቆሙኝ የሆነ 2 ቦታ ምናምን ሲጀመር ባይዘው ሰፖርት ያደርጓቸው እነሱም ራሱ በደንብ ሰፖርት የሚያደርጓቸው። ለምሳሌ እኔ አጋጣሚ ምንድነው አይ ቲንክ 1 ቦታ ነው 2 ቦታ የኔ መኪና ያለበት ከነሱ ጋር የሚሰራ ድርጅት ጠቆሙኝ። እዛ ሄደና ቼክ አድርግ። እኔ መጀመሪያ ያየሁበት ድርጅት ደግሞ ነበረ ግን የሆነ አስል በዛብኝ። አሁን እዛ ድርጅት ሄጄ ገና ከነሱ ጋር ከብድር ቁጠባው ጋር አስማምቼ ምናምን የሆነ ለመሰላችሁ አሁን ሌሎቹ በቁጠባና ብድር ነው የምገዛው እኮ በሆነ ተቋም ነው ስላችሁ አራቶ ወይ 100 ሺህ ብር 200 ሺህ ብር ይጨምሩባቸዋል። እሷ ነገር አለች ባይዘው። ይሄኛው ግን ኦሬዲ ከነሱ የተዋወቁ ስለሆነ ስራቸውን ያውቃሉ። አንተን የሚያስቸኩል ነገር አይኖርም። ፌክም ስራ ቢልም ፌክም አይሰራም። ገብቷችኋል? ሶ መኪና ተሸጣ አይልህም። በኋላ ተመለስ ሲመጣ በቃ እኮ ወጋ ጨምር ያለው አይልህም። የሆነ ሀስል ውስጥ አይከታችሁም። ሶ እነሱ ባሉት እንትን አልኩኝ። ወዲያውኑ ሄድኩኝ እዛ መኪና አየው። ከዛ ምንድነው ፕሮፎርማ አጻፍኩኝ። እሱን ይዤ ተመለስኩኝ። ከዛ በኋላ እንዳልኳችሁ ነው በቃ ምንድነው የመኪና ክፈል ተባልኩ። አይ ቲንክ ብር አዘጋጅ ተባልኩ። የሊብሬና የታርጋ ምናምን የሚያስፈልገው የተወሰነ ብር አለ። እሱን አዘጋጀው። ከዛ ወዲያውኑ ሊብሬ ተሰጠኝ። ሊብሬ ሰጠኝ። ሄጄ ሊብሬውን አሳግጄ መጣሁ። ከዛ በኋላ መኪናዬን ራስ ያደረኩ ማለት ነው። እና ይሄን ይመስላል ቁጠባና ብድር ያለው አሰራር ይሄን ይመስላል። እንግዲህ ቀጣይ ደግሞ ሰራራችሁ የምትፈልጉት ካለ ሰብስክራይብ ያደርጉ ኮሜንት ላይ አሳውቁኝ ማለት ነው። ሜቢ ስለ ብድርም ልነግራችሁ እችላለሁ። የሰው ልጅ አሁን ላይ ያለው ተቋም እንዴት ነው ብድር እያሉት የሚናገሩት እንዴት ነው መኪና በብድር የሚባለው እንዴት ነው የሚለው ማለት 50-50 የሚባል ነገር አለ፣ ብዙ ነገር አለ። ስለሱም ላወራላችሁ እችላለሁ። ብቻ ከናንተ የሚጠበቀው ኮሜንት ላይ ጻፉልኝ የምትፈልጉትን ጥያቄ ማለት ነው። ከዛ ውጪ ደግሞ እንትን ሌላ ምን አለ በቃ በመኪና ዙሪያ አንዳንድ ነገሮች ላይ ካላችሁ መጠየቅ ይችላል። መቻችሁ በጣም ወዳችኋለሁ። ሰብስክራይብ ያደርጋችሁ ባይ